እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር 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 እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር ሰላም ውድ የቤቴል ቲቪ ቤተሰቦች ኢትዮጵያውያንና ኤርትራውያን የኢየሱስ ክርስቶስ ሰላም ጸጋ ባላችሁበት ይብዛላችሁ እግዚአብሔር ዛሬም በድል ላይ ድል በስኬት ላይ ስኬት በመከናወን ላይ መከናወን ሰጥቶን ዛሬም በጀርመን አደባባይ ቤተፋጌ ዓለም አቀፍ ቤተክርስቲያን የመሰረተ ድንጋይ ከጣል በ21 ቀን እግዚአብሔር አምላክ ረድቶን የፋውንዴሽኑን ስራ 24 ሰዓት በመስራት ዛሬ ጨርሰን ይህንን ያህል ደረጃ ላይ የመድረሳችንን እንደዚሁም መልካም ወይም ጉድ ኒውስ ይዤ ወደ ቲቪ መስኮት መጥቻለሁ። በዚህ በቤተፋጌ ዓለም አቀፍ ቤተክርስቲያን በጀርመን አደባባይ ላይ እግዚአብሔር ረድቶን ይህንን የሚያክል ትልቅ ግዙፍ ህንፃ እየገነባን እንገኛለን። በዚህ ከኔ ጋር እንደምታዩት አሁን ቋሚ ቢሞችን ወይም ቋሚ ኮሎኖችን እየሞላን እንገኛለን። እግዚአብሔር አምላክ ቢፈቅድ ደግሞ በዚህ 30 ቀን ይህንን የምታዩትን የአምልኮ ህንፃ አዳራሹን በዚህ 30 ቀን ውስጥ እንጨርሳለን። መጽሐፍ እንደዚህ ይላል ነህምያ መጽሐፍ ላይ ህዝቡም ለበጎ ሥራ እጆቻቸውን አበረቱ ይላል። ውድ የቤቴል ቲቪ ቤተሰቦች በዚህ ከኔ ኋላ የምታዩት ከኔ ኋላ የሚሰሩ ይህ የዚህ ሰራተኞች ወይም የዚህ ባለሙያዎች ማታና ጠዋት እየሰሩ እግዚአብሔር ረድቶን ይህንን ደርሰናል። አሁን የመሰረቱን ስራ ጨርሰን ኮሎኖችን የመሙላት ስራ ጀምረናል። ቀጣይ የምታዩት የአርማታ ስራ የዚህ የሸክላ ስራ ይቀረናል፣ የጣሪያ ስራ ይቀረናል። በዚህ 30 ቀን ይህንን ስራ ለመጨረስ ቀለሊት እንሰራለን። በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን ይህንን አገልግሎት እግዚአብሔር በሺዎች የሚቆጠሩ ሰዎችን ከድቅድቅ ጨለማ ወደሚደነቅበት ከአጋንንት ስርዓት ከደዌ ከመካንነት ከጭንገፋ ብዙዎችን ነፃ ያወጣ ያለበት ቤት ነው። ይህ ቤት ደግሞ የእናንተን ጸሎት የእናንተን ድጋፍ ይፈልጋል። ለዚህ ቤት አሁን በጣም ብዙ ሲሚንቶ፣ አሸዋ፣ ብሎኬት፣ ብረት ያስፈልገናል። በዚህ አገልግሎት ላይ የእግዚአብሔርን እጅ ያያችሁ የእግዚአብሔርን ክብር ያያችሁ ወንጌል በኃይልና በስልጣን ሲሰራ ሲሰበክ ጌታ ኢየሱስ ክርስቶስ ብዙዎችን ከሃይማኖት ቦርደር ሰብሮ አምጥቶ ክብሩን ሲገልጥ ያያችሁ በዚህ ስራ ላይ እንድትሳተፉ በእግዚአብሔር ፍቅር አሳስባችኋል። ይሄ ብቻ ሳይሆን ከኔ በስተጀርባ የአገልጋዮች የፓስተሮች የአስተማሪዎችና እንደዚሁ ደግሞ የህፃናት ሚኒ አዳራሽ ከዚህ ህንፃ ጋር አያይዘን እንገነባለን። ብዙ ቢሮዎች በዚህ ግቢ ውስጥ ይገነባሉ። በዚህ ቤት ውስጥ እግዚአብሔር የብዙዎችን ቀንበር ሰብሯል። በዚህ 30 ቀን ውስጥ ይህ አዳራሽ አልቆ እግዚአብሔርን የምናመሰግንበት ጌታን የምናከብርበት ጊዜው ደርሷል። አንቺ የእግዚአብሔርን ስራ ስትሰሪ እግዚአብሔር አንቺን ስራ ይሰራል። አንተ የእግዚአብሔርን ጦርነት ስትዋጋ እግዚአብሔር ለአንተ የታመነን ቤት ጽኑን ቤት ይሰራልሃል። ሰለሞን ቤቱን ከሰራ በኋላ እግዚአብሔር የሰለሞንን ቤት እጥፍ አድርጎ ሰራ ይላል። በዚህ ስራ ላይ መሳተፍ በእግዚአብሔር ስራ ላይ መታሰቢያን ማስቀመጥ እህቴ ወንድሜ እግዚአብሔር አምላክ እድሜና ዘመን የጨመረልህ የእግዚአብሔርን ቤት ልትሰራል የእግዚአብሔርን ቤት ልትሰሪ ነው። ስለዚህ በዚህ ስራ ላይ እጃችሁን እንድታበረቱ በቤቴል ቲቪ ስክሪን ስር ባሉ ስልኮች እየደወላችሁ በዛ ባሉ አካውንቶች ዘራችሁን እየዘራችሁ ጌታን ዳግም እንድናመሰግን በጌታ ፍቅር አሳስባቸዋል። ከ21 ቀን በፊት የኢትዮጵያ አብያተ ክርስቲያናት ፓስተሮች እንደዚሁ ደግሞ የኢትዮጵያ ወንጌላውያን ካውንስል አብያተ ክርስቲያናቶች ትላልቅ እንግዶች በመጡበት የመሰረተ ድንጋይ ጥለን በዚህ 21 ቀን እግዚአብሔር ይህንን የሚያክል ስራ እግዚአብሔር ይህንን የሚያክል ምሕረት አግንኖልን ደርሰናል። በዚህ 30 ቀን ውስጥ ጨርሰን አምልኳችን እዚሁ እንጀምራለን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። አንድ ጸሎት ልጸልይላችሁ ፈልጋለሁ። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 45 ላይ እንዲህ ይላል፣ ቀኝ እጁን ለያዝኩት ለቂሮስ ከፊቱ ሄዳለሁ፣ ተራሮቹ ትክክል አደርጋለሁ፣ የናሱን ደጅ ሰብራለሁ፣ የብረቱ መወርወሪያ እቆርጣለሁ፣ በስውር ያለችውን ሀብት እነሆ ለሱ እሰጣለሁ ይላል። አንድ ጸሎት ጸልይልሻለሁ።
እንደ እግዚአብሔር ነቢይ እንዲህ ብዬ ጸልይልሃል። እግዚአብሔር ከፊትህ ይውጣ። እግዚአብሔር አምላክ የተዘጋውን በር ይክፈት። እግዚአብሔር አምላክ ተራራውን ሜዳ ያርግልን። እግዚአብሔር አምላክ የናሱን ደጅ እንዲሰብር እኔ ባሪያ እጸልያለሁ። የትኛውም ጌታ ሆይ በቤታቸውና በሕይወታቸው ውስጥ ያለ የተዘጋ በር፣ የተያዘ ነገር፣ የተበላሸ ነገር በጌታ በኢየሱስ ክርስቶስም አሁን የተስተካከለ ይሁን። ይህንን ያንተን ሥራ ለመስራት ቀኝ እጃቸውን ለሚሰጡ፣ ሥራቸውን ለሚሰሩ፣ ገንዘባቸውን በዚህ እግዚአብሔር መንግሥት ሥራ ላይ ለሚያስቀምጡ ታላቅ በር ይከፈትላቸው። በዚህ ቤት ብዙ ሺዎች ካንተ መንግሥት እግዚአብሔር ሲቀላቀሉ ያየንበት፣ ሙታኖች ሲነሱ፣ ዕውሮች ሲበሩ፣ ሽባዎች ሲተረተሩ፣ እብዶች ሲፈወሱ አይተናል። በዚህ ቦታ ደግሞ በጨመረ ክብር በጨመረ ሞገስ እንድትገለጥ እኔ ባሪያ እጸልያለሁ። የሰማይ አምላክ እግዚአብሔር በሩን ደጁን ይክፈትላችሁ። ቀኝ እጃችሁን ያዝ። መንገዳችሁ ላይ ያለውን እንቅፋት ያንሳላችሁ። የሰማይ አምላክ እግዚአብሔር ይባርካችሁ። ይህንን አገልግሎት ማገልገል፣ አሸባ መላክ፣ ሲሚንቶ መላክ፣ እንደዚሁ ደግሞ በዚህ አገልግሎት ላይ መንፈስ ቅዱስ የሚያሳስባችሁን ነገር ማገዝና መደገፍ የምትፈልጉ በቤቴል ቲቪ ስክሪኑ ስር ባሉ አካውንቶችና ስልኮች በመደወል መደገፍ ትችላላችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። ገና እንደገና ገና ብዙ ገና በዝማሬ ፊት እንቀርባለን፣ በዙፋን ስር እንሰግዳለን። በዝማሬ ፊት እንቀርባለን፣ በዙፋን ስር እንሰግዳለን። አቤኔዘር አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዘር 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 እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዘር